በዓለም ላይ ቢዝነስ አራት መንገዶችን ተከትሎ ይከፈታል። አራት መንገዶች የሚባሉት ከነዚህ ከአራቱ ውስጥ በአንደኛው መንገድ የሚከፈት ከሆነ ቢዝነሱ የጸናና የማይናወጥ ይሆናል። የመጀመሪያው ቢዝነስ ሲከፈት እምነትም የለውም ወይም ደግሞ ቢዝነሱ በአመለካከት ደረጃ በሐሳብ ደረጃ አልተሰራም። እንደገና ዕውቀትንም ወይም ደግሞ መረጃን ወይም ደግሞ አካባቢን መሰረት ያደረገ አይደለም። ሁለቱም ነገሮች የሌሉት ቢዝነስ ይከፈታል። ሁለቱም ነገሮች የሌሉት እምነት ማለት ምን ማለት ነው? አስቀድሞ ያን ነገር እንደሚሰራው አስቀድሞ አይቶ በአእምሮ ፕሮግራም ዳርጎ መነሳት ማለት ነው። ይሄ እርግጠኝነት ስሜት ይህን ስራ እሰራዋለሁ የሚለውን የእርግጠኝነት ስሜት ሳይይዙ እንደገና ደግሞ ለምሳሌ አንድ አካባቢ ላይ ለምሳሌ ይሄ አካባቢ ለዚህ ቢዝነስ የተመቸ ነው የሚለውን ካልኩሌሽን ሳይሰሩ ዝም ብሎ ገንዘብ ስላለ ብቻ የሚከፈት ቢዝነስ አለ። ይህ ቢዝነስ አደገኛ ቢዝነስ ነው። ምንድነው አደገኛ ቢዝነስ ነው ያልኩበት ዋናው ምክንያት ምንድነው? አንደኛ ይህ ቢዝነስ እምነት የለውም። በሰውየው ማን ነው ቢዝነሱን በከፈተው አካል ውስጥ ምንም አይነት የተሰራ ፕሮግራም ይችላል ወይም ደግሞ ይቻላል መንፈስ አልተፈጠረበት። ስለዚህ ይህ መንፈስ አለመኖሩ ቢዝነሱ ላይ ምን ችግር ይፈጥራል ካላችሁኝ፣ አደጋዎች በሚመጡበት ጊዜ ለምሳሌ ያንን ቢዝነስ የሚያሰናክሉ ነገሮች ሲመጡ በቀላሉ የመዘጋት እድል ይኖረዋል። እንደገና ደግሞ ዕውቀትን መሰረት አለማድረግ ወይም ደግሞ አካባቢን ያገናዘበ አለመሆኑ ደግሞ ምንድነው የሚያመጣው ችግር ካላችሁኝ፣ ከመጀመሪያውም አካባቢውን ያላገናዘበ ቢዝነስ ገበያ ሊኖረው አይችልም። ለምሳሌ ምን ማለቴ ነው? ለምሳሌ አንድ ሰው ዩኒቨርሲቲ አካባቢ ላይ መክፈት ያለበትን ቢዝነስ ቢያጠና እዚህ አካባቢ ተማሪዎች ኮፒ ሊያደርጉ ይችላሉ። ስለዚህ ኮፒ ቤት ብከፍት ይመቻል፣ ይሄ ገቢ ያለው ብሎ ሊከፍት ይችላል። ይህንን የሚከፍት ከሆነ በዛ መሰረት ተማሪዎች እስካሉ ድረስ ቢዝነሱን ያገኛል ማለት ነው። ይህ አካባቢን መሰረት ባደረገ መልኩ ቢዝነሱን ከፈተ። ስለዚህ በዛ በኢንቫይሮንመንቱ መሰረት ያገኛል። ስለዚህ ይሄንን መሰረት ያላደረገ ቢዝነስ ከተከፈተስ በቃ ምንም አይነት ገበያ የለውም። ስለዚህ ገበያ ከሌለው በሰውየው ውስጥ ማይንድ ሴት ነው በቢዝነሱን በከፈተው አካል ውስጥ እምነቱ ከሌለ በምንም መልኩ ቢዝነሱ ሊቀጥል አይችልም። ምናልባት ይህ ሰው ብዙ ገንዘብ ካለው ያ ገንዘቡ እስከሚያልቅ ድረስ የተወሰኑ ሰዎች በሳምንት የሚሆን በቀን አንድ ሰው የሚያገኝ እነዚያን ሰዎች እያስተናገደ በቃ ቢዝነሱ እስከሚዳከም ድረስ ይቆያል ማለት ነው። ከዚያም በኋላ በራሱ ጊዜ ዘግቶ ይጠፋል፣ ወይም ደግሞ ፈተና በሚመጣበት ጊዜ በቀላሉ ተሸንፎ ወደኋላ ይላል። ይሄ የመጀመሪያው ቢዝነስ አክሳሪ ቢዝነስ የሚባለው ነው፣ በዚህ ሴት የሚሰራው ማለት ነው። ሁለተኛው ደግሞ ምንድነው? አንድ ብቻ ይዞ አካባቢን ብቻ መሰረት አድርጎ የሚከፈት ቢዝነስ አለ። ለምሳሌ ምንድነው? ምግብ ቤት ስንከፍት እዚህ አካባቢ ምን አይነት ሰው አለ፣ ምን ያህል ተጠቃሚ አለ፣ ምን ይዤ ብቀርብ ይሻላል፣ ወቅቱ ምን ይመስላል የሚለውን ነገር አገናዝቦ ደግሞ የሚጀመር ቢዝነስ አለ። ሱቅም ሊሆን ይችላል፣ ምግብ ቤትም ሊሆን ይችላል፣ ዋቴቨር የትኛውም የቢዝነስ አይነት ማለት ነው። ይሄ አካባቢውን ጥናት አድርጎ ለየትኛው ቢዝነስ የተመቸ እንደሆነ አጥንቶ ብቻ በጥናት ብቻ ይጀመራል። ይሄ በጥናት ብቻ የሚጀመር ቢዝነስ ቀጣይነቱ አሁን ይሄ ቢዝነስ ችግሩ ምንድነው? ወደ ፈተናዎች በሚመጡበት ጊዜ የመሰናከል እድል አለው። ነገር ግን አካባቢው የተመቻቸ እስከሆነ ድረስ ቢዝነሱ ይቀጥላል። ነገር ግን ምንድነው? ፈተናዎች ሲመጡ ለምሳሌ ከመንግስት አካላት ማስፈራሪያ ቢመጣ ቢዝነሱ ለምሳሌ አሁን የያዘው ገንዘብ አደጋ ቢደርስበት መጀመሪያ ላይ እምነቱ ላይ ወይም ደግሞ አእምሮ ላይ የተሰራ ስላልሆነ ምን ሊገጥመው ይችላል ማለት ነው? የመዘጋት እድል ይገጥመዋል። ለምን? በእምነት አልተሰራም። ቀጥታ አካባቢው ለቢዝነስ የተመቸ ብቻ ስለሆነ ብቻ ፈተናዎች እስካልመጡ ድረስ የሚቀጥል ቢዝነስ ነው። አትራፊ ነው። ነገር ግን አደጋዎች ወይም ደግሞ ችግሮች ቢከሰቱ መቋቋም ስለማይችል የመዘጋት እድል አለው። ይህ ሁለተኛው የቢዝነስ አይነት ነው። ሶስተኛው አይነት ቢዝነስ ደግሞ አካባቢን መሰረት ያደረገ አይደለም።
አካባቢን መሰረት ያደረገ አይደለም። ነገር ግን ያንን ቢዝነስ መስራት እችላለሁ፣ ውጤታማ እሆናለሁ የሚለውን እምነት ግን አስቀድሞ ሰርቶታል። ስለዚህ ቢዝነሱን በሚከፍትበት ጊዜ ምናልባት ያ ቢዝነሱን የሚከፍተው አካል የጥናት የማጥናት አቅሙ ላይኖረው ይችላል። ስለዚህ እሰራዋለሁ የሚለው ግን የውስጥ ፍላጎትና እምነት በአንድ ላይ ሆኖ ቢዝነሱን እንዲከፍተው ይገፉታል። ቢዝነሱ ደግሞ ይከፈታል ማለት ነው። ይህ የተከፈተ ቢዝነስ ምናልባት ለተወሰነ ጊዜ የገበያ እጦት ሊገጥመው ይችላል። ነገር ግን በውስጡ እምነቱ ስለተሰራ ቢዝነሱ ምን ይሆናል ማለት ነው? የጸና ይሆናል። ፈተናዎች ሲመጡ አይሸነፍም። ከዚያ ቀስ እያለ ግን ምን እያለ ይሄዳል? ቢዝነሱ ገበያው እየደራ ይሄዳል። ለምን? መጀመሪያ በማይንድ ውስጥ ተሰርቷል። ይቻላል፣ እሰራዋለሁ፣ አደርገዋለሁ የሚለውን እምነት በውስጡ ስለተሰራ ያ እምነት ደግሞ ጠንካራ እንዲሆን ስለሚያደርገው ያ እምነቱና ፍላጎቱ በራሱ ተጠቃሚዎችን እየሳበ ወደሱ ከየትም ሀገር ያመጣለታል። ለምሳሌ እኛ አሁን ከአንድ ከተማ ወደ ሌላ ከተማ ሄደን እንጠቀማለን። አሁን የሆነ ምግብ ቤት ልንጠቀም እንችላለን። ነገር ግን ያ ምግብ ቤት ሲከፈት ለምሳሌ እኛ ከሌላ ሀገር ሄደን የምንጠቀም ሰዎችን መሰረት አድርጎ አልተከፈተም። ያ ማለት ምን ማለት ነው? የዚያ ሰውዬ የማይንድ ፕሮግራሚንግ ወይም ደግሞ በውስጡ ያለው እምነትና ፍላጎት እኛን ወደዚያ እንድንሄድ አድርጎናል ማለት ነው። ስለዚህ በእምነት ላይ የተመሰረተ ቢዝነስ ጸባዩ ምንድን ነው? ወይም ደግሞ ባህሪው ለጊዜው ገቢ ላይኖር ይችላል። ነገር ግን ፈተናዎች ቢመጡም አይናወጽም፣ የጸና ነው፣ ይቀጥላል። ከዛ ቀስ እያለ ግን በውስጣችን ያለው እምነትና ፍላጎት ግን ምን እያደረገ ይሄዳል? ተጠቃሚዎችንና ደንበኞችን እያበዛልን ስለሚሄድ ይህ ቢዝነስ እንደ ሁለተኛ አማራጭ የሚወሰድ ቢዝነስ ነው። እንደ ሁለተኛ አማራጭ የሚወሰድ ማለት ነው። የመጨረሻውና ትልቁ በጣም ዋና የሚባለው የቢዝነስ አከፋፈት መንገድ ደግሞ ሁለቱንም የያዘ ነው። ሁለቱንም የያዘ ማለት ምን ማለት ነው? አንደኛ ቢዝነሱ ከመጀመሩ በፊት በውስጣችን የምንሰራው መሆን አለበት። በውስጣችን ፈልገ ነው። እንደገና ደግሞ በአእምሯችን አሰላስለን አገናዝበን አውጠን አውርደን እችለዋለሁ የሚለውን ነገር ካልኩሌሽን ሰርተን አስቀድመን በህሊናችን አይተነው የምንከፍተው ቢዝነስ፣ ከዛ ደግሞ በተጨማሪ ደግሞ አካባቢውን መሰረት ያደረገ ቢዝነስ። ይሄ ቢዝነስ ሲከፈት ምን አይነት ባህሪ ያለው? ገበያው ላይ አንደኛ አካባቢውን መሰረት ያደረገ ስለሆነ ገበያው የደራ ነው። በቃ ከተከፈተበት ሰዓት ጀምሮ ገበያው አለ፣ እምነቱ አለ፣ ፍላጎቱ አለ፣ አካባቢውን መሰረት ያደረገ ነው። በዚህ ምክንያት ቢዝነሱ እንደተከፈተ ብዙ ተጠቃሚዎች አሉት። በቃ የተጠቃሚ ችግር የለበትም። ሁለተኛው ደግሞ የተጠቃሚ ችግር እንዳይኖርበት የሚያደርገው ምንድነው? አካባቢውን አይቶ የተከፈተ ስለሆነ ነው። አካባቢውን መሰረት ያደረገ ስለሆነ ቢዝነሱ ገበያ ይኖረዋል። አንድ ይሄን ይዛል። ሁለተኛው ደግሞ እምነት ስላለው፣ በውስጡ ፍላጎትና እምነት ስላለው አስቀድሞ ፕሮግራም የተደረገ ቢዝነስ ስለሆነ የተለያዩ ፈተናዎች፣ ቢዝነሱን የሚፈታተኑ ፈተናዎች፣ ለምሳሌ የገንዘብ እጦት ሊሆን ይችላል። የተለያየ ችግር ሊከሰት ይችላል። ለምሳሌ አንድ ሰው ንግድ እየነገደ በመሃል ሊታመም ይችላል። ሲታመም ለምሳሌ አንድ ሰው ምን ሊያደርግ ይችላል? በቃ ያንን ህመሙን ምክንያት አድርጎ በህመሙ ምክንያት ወጪ ስለዋጣ ብቻ፣ ሰው ቸግሮት የሆነ ገንዘብ ስለረዳ ብቻ ቢዝነሱን የመዝጋት ፍላጎት ሊያድርበት ይችላል፣ በእምነት የተሰራ ካልሆነ ማለት ነው። ነገር ግን ይሄ ቢዝነስ በእምነት የተሰራ ስለሆነ ገበያውም ስላለ የፈለገ ቢሆን ቢዝነሱን መዝጋት አይፈልግም፣ አይቻልም። ቢዝነሱ የጸና ይሆናል። የተለያዩ አካላት ቢዝነሱን የሚፈታተኑ፣ ቢዝነሱ ላይ የተለያየ አስተያየት የሚሰጡ ወይም ደግሞ ሌላ ክፋት ያላቸው ሰዎች ቢዝነሱን ቢፈታተኑት ወይም ደግሞ ተወዳዳሪ አካል በጎን ሌላ እኛን የመሰለ ሰው ቢከፍት ቢዝነሱ በፍጹም አይናወጽም፣ የጸና ይሆናል። ስለዚህ ቢዝነስ ስንከፍት በተቻለ መጠን ያለ እውቀትና ያለ እምነት እንዳይሆን ጥንቃቄ እናድርግ። ይሄ በቶሎ የሚዘጋ የቢዝነስ አይነት ነው፣ ብዙዎች ቦታ እናየዋለን። ሁለተኛው ደግሞ በእውቀት ብቻ መሆን የለበትም። ለምን? ወቅት አይቶ ገበያ በሚጠፋበት ሰዓት የመዘጋት እድል አለው። ሶስተኛው ደግሞ ምንድነው? በእምነት። ይሄ በእምነት ማለት አስቀድመን ፕሮግራም ዳርገን የምንከፍተው ቢዝነስ ከሆነ ፈተናዎች ሊበዙበት ይችላል። ነገር ግን
ይጸናል። ገበያውም ቀስ ብሎ የሚስተካከል ነገር ስለሆነ ቀጣይነት ይኖረዋል። የመጨረሻውና አራተኛው ግን እጅግ ተመራጭ የቢዝነስ አይነት ነው። አንደኛ አካባቢን ማጥናት አለብን። ሁለተኛ የቢዝነሱን እሰራዋለሁ የሚለውን ስሜት አጠቃላይ ሊመጡ የሚችሉ ነገሮችን አስቀድመን ፕሮግራም አድርገን ወደ ቢዝነሱ እንግባ